الرحمن الرحيم وصلى الله وسلم وبارك على نور المبين وآله وأتباعه أجمعين في ذكر المعجزات የነብዩን አለይሂ ሰላቱ ወሰለም ተአምራቶች እየዳሰስን ነው። ከተአምራቶቻቸው ማስተማሮቻቸው እናወጣለን። አላህ Subhanahu Wa Ta'ala መልእክተኞቹን በተለያዩ ተአምራቶች ልኳቸዋል። لقد أرسلنا رسلنا بالبينات أي بالآيات الظاهرات والمعجزات በርግጥም መልእክተኞቻችንን በተለያዩ ተአምራቶች ልከናል። የሰው ልጆች ነብይ ሲመጣላቸው ጥያቄ ያቀርባሉ። አንተ ከአላህ ለመላክህ መረጃ ምንድነው ማለታቸው አይቀርም። አላህም ይህን የሚያሳምኑበት ዘመኑን የዋጀ የማህበረሰቡን አስተሳሰብ የመጠነ ካልቸሩን ባህሉን የሚመስል ነገር አላህ ይሰጣቸዋል። ሁሉም ነብያት ዘመኑን የሚመስል ተጨባጩን ያገናዘበ ተአምር ተሰጥቷቸዋል። ሙዕጂዛት ما يعجز عليه الانسان ان ياتي بمثله መሰለውን ሌሎች ሊያመጡት የሚከብዳቸው ነገር ይዘው መምጣታቸውን ቁርአን ዘግቦልናል። ነብዩ መሐመድ አለይሂ ሰላቱ ወሰለም ልክ እንደ ሌሎች ሁሉ በርካታ ተአምራቶችን ተሰጥቷቸዋል። ዋናው ተአምራቸው ቁርአን ነው። እሱ ሙዕጂዘቱል ኻሊዳ ሕያው የዘላለም የሆነ ተአምር ነው። ሁሌም ብርሃኑ የሚያንጸባርቅ ተአምራቶቹ ተቀርቶ የማያልቅ ቁርአን ነው። ከዛውጭ የሚዳበስ የሚታይ የሚሸተት የሚነካ ተአምራት ደግሞ ሰርተው አልፈዋል። ኢማም ነወዊ በሸርህ ሙስሊም ላይ ከ1200 በላይ ነብዩ ምድር ላይ ያሳዩትን ተአምር ተናግረዋል። ጨረቃን እስከ መሰንጠቅ፣ የታመመን እስከ ማዳን፣ እጃቸው ላይ ውሃ እስከ ማፍለቅ፣ የሩቅ ምስጢር መናገር፣ እንስሳትን እስከ ማናገር በርካታ ተአምራት ነብዩ አለይሂ ሰላቱ ወሰለም አሳይተዋል እዚህ ምድር ላይ። ኢማም አስበሃኒ ወኢማም አልበይሃቂ في دلائل النبوة በርካታ ነገሮችን ጠቅሰዋል። አንዳንዶቹ ከ7 እስከ 9 ሙጀለድ ጽፈዋል። ተአምራታቸውን ብቻ ሲዘግቡ 9 ቮሊዩም 9 ጥራዝ መጽሐፍ ጽፈዋል። ነብዩ አለይሂ ሰላቱ ወሰለም በርካታ ተአምራትን በህይወታቸው አሳይተዋል። አንዴ ምን ተከሰተ መሰላችሁ? ከሰሃቦች አንዱ ሐጢብ ኢብኑ በልታዕ ይባል ሰሃባ አለ። ይህ ሰሃባ ሐጢብ ከቁረይሽ አይደለም፣ የቁረይሽ ሐሊፍ ነው። ከአንዱ ብሔር ጋር ከቁረይሽ ካሉ ብሔር አንዱ ጋር ስምምነት ፈጥሮ ተወዳጅቶ የሚኖር ሰሃባ ነው። መካ ላይ ተቀመጠ። ከመካ ሂጅራ ሲያደርጉ ሙስሊሞቹ አብሮ አደረገ ወደ መዲና ሲቀመጥ እሱ ከርቀት ሚናፍቃቸው ልጆቹን ቤተሰቡን ንብረቱን ትቶ ነው ሄደ። ሁሌም ያስታውሳቸዋል። ቁረይሾቹ ጉዳት አደጋ እንዳይፈጽሙባቸው ሁሌም ይሰጋል። ሌሎቹ የተሰደዱት ከፈሎቹ እዛው ተወላጆች ስለሆኑ ያክስት ልጅ አጎት ልጅ ስላለ ልጆቻቸው ንብረቶቻቸው ይጠበቃል። እሱ ግን ይጠብቅለት የለም። አንዴ ቁረይሽ ተበሳጭቶ ይገሏቸው ይሆናል፣ ልጆቼን ንብረቴን ይወስዱት ይሆናል ብሎ ማሰብ አልቀረም። ሁሌም ይተክሳል። በሆነ አጋጣሚ ቁረይሾቹ ጋር የሚያግባባው ያወዳጀው ውለታ ቢውልላቸው ሁሌም ያስብ ነበር። ታዲያ አንዴ ቁረይሾቹ ከነብዩ አለይሂ ሰላቱ ወሰለም ጋር ሱልህ ሁደይቢያ አደረጉ። የሁደይቢያ ስምምነት ለ10 ዓመት የቆየ ስምምነት አድርገዋል መልእክተኛው አለይሂ ሰላቱ ወሰለም። ያኔ ቁረይሾች 10 ዓመቱን ውል መጠበቅ አልችል ብለው ውሉን አፈረሱ። ሄደው የሆኑ ማህበረሰብን አጠቁ። ከነብዩ ጋር ትስስር የነበራቸው ውሉ ጋር ያን ጥቃት ላይ ፈጽመው ሚል ነው የነበረው። አጠቁ። ረሱሉ ተቆጡ። ለመዝመት ወሰኑ ወደ መካ። እነዛ ቀድመው ቃላቸውን አጥፈዋል፣ ክደት ፈጽመዋል። ይሄ ትልቅ ምስጢር ነው። ያዙት። ትንሽ ሰሃባ ነው የሚያውቀው። ረሱሉም ወደ አላህ ዱዓ አረጉ። አላህ ሆይ ከዚህ ወሬ ጆሮአቸውን ድፈነው፣ ወሬው እንዳይደርሳቸው አድርግ ብለው ወደ አላህ ተማጸኑ። ያኔ ሐጢብ ይህን ክስተት ሲሰማ ነብዩን አላህ ይጠብቃቸዋል። እኔ ግን ለቁረይሾች አንድ ውለታ አልዋልላቸው፣ ይችን ውለታዬን ይዘው ልጆቼን ንብረቴን እንዲጠብቁልኝ ብሎ አሰበና የጦርነቱን ምስጢር በደብዳቤ ጽፎ ወደ ቁረይሽ ላከ። መዲና ላይ የመጣች የቁረይሽ ሴት አንዲት ሴት ነበረች። ሐጢብ ደብዳቤ ጽፎ ለዚች ሴት ላከው። ሐጢብ ትልቅ ሰሃባ ነው። ያውም የደረጃው ትልቅነት የበድር ጦርነት የመጀመሪያውን ጦርነት ከነብዩ ጋር አብሮ የተሳተፈ ነው። የበድር ጦርነት የተሳተፉት ደግሞ አላህ ዘንድ ያላቸው ቦታ እጅግ በጣም የተከበረ ነው። ሐጢብ ደብዳቤው ላከ። لكن الله ግን ለነብዩ መሐመድ አለይሂ ሰላቱ ወሰለም ሚስጥሩን ነገራቸው። የተላከ ደብዳቤ እንዳለ የሆነች ሴት በግመል ይዛው የሄደች እንደሆነ አላህ ነገራቸው።
ረሱል ባስቸኳይ ዙበይርን ሚቅዳድን علي بن ابي طالب ሶስቱን አሰማርተው ላኩ በሉ ሂዱ እዚህ ቦታ ትደርሳላችሁ አንዲት ሴትን ከግመል ጋር ታገኛላችሁ ደብዳቤ ይዛለች ይዛችሁት ኑ አሏቸው ረሱል አለይሂ ሰላቱ ወሰለም እነዚህ አንበሶች ተንቀሳቀሱ እቺን ሴት ከተባለው ቦታ ላይ ያገኛሉ የነብዩን ተአምር ተመልከቱ ሙዕጂዛት ምን ነው ይሄን የሚስጥር ማንም ሊያውቅ አይችልም እርሳቸው ግን አላህ ታውቋቸዋል አገኙት አስቆሟት ምን ፈልጋችሁ ነው ያሽው ደብዳቤ አለ ስጭን አሏት ተነገጠች የምን ደብዳቤ ነው የምታወሩት ደብዳቤ አላስቆም አምጪው አሏት በጭራሽ ፈትሹ አለች ወረደች ፈተሹ ግመሏ በቋም ፈተሹ የለም ሰይድና አሊ ግን ያቃል ለአይነት ትልቅ ደብዳቤ ሚስጥራዊ ቦታ ሊቀመጥ እንደሚችል ያቃሉ ከውስጥ በኩል ምናም ሊደበቅ እንደሚችል فقال والله ما كذبنا ولا كذبنا بالله ينبني አልዋሹንም ነብያችን لتخرجن الكتاب او لتلقين الثياب ወይ መጽሐፉን ደብዳቤውን አውጪ አሊያ ሙሉ ራቁትና ቆምሻለን አሏት ደነገጠች የአሊይን ንግግር ኮስታራነት ቁርጠኝነት ስታይ ፈራች እነዚህ ሰዎች አውጥታ እስካልሰጠቻቸው ድረስ ራቁት እንደሚያቆሟት አቃለች እሷም ይተበቀው አውጥታ መስጠት ፈራችና በሉ ከኔ ዞር በሉ አውጥቼ ልስጣቸዋለች ትንሽ ዞር አለችና ከላይ ሻሿን ፈታ ከጸጉሯ ውስጥ ከስሬት ውስጥ የከተተችውን ደብዳቤ አውጥታ ለሰይድና አሊ ሰጠቻቸው ደብዳቤያቸውን ያዙ ሻን ሰሚተው ወደ መልእክተኛው አለይሂ ሰላቱ ወሰለም አሊ ዙበይር ወሚቅዳድ ፈረሳቸውን ይጋለቡ መዲና ገቡ ሰሃባው ተሰብስበው ደብዳቤውን አነሱና ለነብዩ አለይሂ ሰላቱ ወሰለም ሰጥቷቸው ረሱል ማንበብ አይችሉም ነብዩ ኡሚ የተማረን ሁሉ ያስተማሩ ግን ማንበብ የማይችሉ ናቸው ደብዳቤው ተነበበላቸው ሲነበብ አስፈሪ ነው ደብዳቤው ነዑመር አለ ሰሃባው አለ ሐቲብ ኢብኑ በልጣዕ ሐቲብ የተላከ ደብዳቤ ነው ከቁረይሽ አመራሮች ለአንዱ የተላከ የጦርነቱን ሚስጥር ነብዩ ሊዘምቱ ተዘጋጁ ይገልጽ ረሱል ደግሞ እንዲታወቅ አልፈለጉም ትልቅ ጥባት ምክንያቱም ነብዩ አለይሂ ሰላቱ ሰላም ካወቁ ቁረይሾች መዝመታቸው ስለማይቀር ረሱል ሰለላሁ ዐለይሂ ወሰለም እነዛ ደግሞ ከተዘጋጁ ብዙ መስዋዕትነት ያስከፍላል ብዙ ደም ይፈሳል ይሄ እንዳይሆን ነው የፈለጉት ባጭሩ ገብተው መካ መቆጣጠር ነው የፈለጉት እንዴት እንዲህ አይነት ሚስጥር ያወጣል የነብዩ ሰሃባ ትልቅ የሚያስቆጣ ረሱል ግን ታላቅ መሪ አይደሉ ረጋሉ ስከነታቸው ይማርካል ያ ሐጢብ ማዓዛ ሐጢብ ይህ ነገር ምንድነው አሉት የአላህ መልእክተኛ አቸኩልብኝ አላቸው والله بالله ينبي ما فعلت هذا كفرا بديني بديني كج አይደለም ولا ارتدادا عن دينك إذا كمتهم ملكت ودوها لعفن كج አይደለም ولا رضا بالكفر بعد الإسلام كسلمنا بوهلا بكهدت ወድጅ አይደለም ያ አላህ መልእክተኛ እውነቱ እናንተ የቁረሽ ጎሳ ናችሁ ደግሞ ጥገኛ ልጆችን ንብረትን ጥየመጥቻለሁ ቢያንስ እቺን ነገር በማድረጌ ቁረይሾች ይህን እንደውለት አቆጥረውት ምናልባት ንብረቴን ልጆችን አይገሉብኝ ይሆናል ተስፋ አድርጌ ነው ያ አላህ መልእክተኛ አንተ አላህ ነብይ ነህ አላህ እንደሚረዳህ አቃል ይሄ ወረቀት እንደማይጎዳ ስለማቅ ነው አላችሁ ሰሃባው ቁጭ ብሎ ይሰማል አስደንጋጭ ዜና ነው እንዴት የነብዩ ባልደረባ ክህደት ይፈጽማል እነ ዑመር አይናቸው ቀላ ሰሃባው ሁሉ በአይነ ጦር ወጋው እንዴት ያለ ክህደት ነብዩ ግን አጀንዳውን ባንድ ቃል ቋጩት صدقكم እውነት ብላችኋል ሐቂቃ ዑመር ግን የሚቀበል ከበደ የአላህ መልእክተኛ ይህን ካህዲ ይህን ሙናፊቅ አንገቱን ልቀለዋል አቃል ያ ዑመር وما يدريك من አሳወቀና እኮ የበድር ሰው ምናልባትም አላህ ወደ በድር ሰዎች ተመልክቶ فعلوا ما شئتم قد غفرت لكم ምራችኋለሁ ብሏቸው እንደሆነስ ምን አሳወቀአሉ አጀንዳውን በዚህ ቋጩት አላህም ሐጢብን ይቀራለው ግን ከዚህ በኋላ ከካህዲያን ጋር የሚኖርንን ግንኙነትም